ዋው በጣም ምርጥዬ የሆነ ጥር ምጥን ያለች ድፎ ዳቦ በቅጠል ጋግር ያለው ማለት ነው። እውነቱን ነገር በጣም ቆንጆ የሆነ ዳቦ ነው እና ደግሞ መዓዛ አለው። በጣም ነው የሚጣፍጠው። ተበልቶ አይጠገብም ማለት ነው። እና ሞክሩት፣ በከስ ሞክሩት ጋይስ። በጣም ቆንጆ የሆነ ዳቦ ነው ማለት ነው። እና ሁላችሁም በየቤታችሁ ሞክሩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይባልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ደግሞ ዛሬም ማሳያችሁ ትንሽዬ የሆነች ቆንጅዬ የሆነች የድፎ ዳቦ አሰራር አሳያችኋለሁ። ድፎ ዳቦ ያው በሀገራችን ነው፣ የሀገራችን ስም ማለት ነው እና እስኪ አብረን የምናየው ይሆናል። እዚህ ጋር እንደምታዩት እርሾና ውሃ፣ ለብ ያለ ውሃ አርጌ እያደረኩትኝ ነው። ጨውም ትንሽ አርጌ ያለው፣ ስኳር ትንሽ አድርጌ ያለው፣ እንዲሁም ደግሞ ዘይት አደርጋለሁኝ። ሌላ ከዚህ የዘለለ ምንም ነገር አላደርግም። ያው ታውቃላችሁ ጾም ነው፣ የጾም ዳቦ ነው መጋግረው ማለት ነው። ወተት ምናምን ነገር አይገባበትም። እነኚህ ያያችሁትን ግብአቶች ብቻ ነው የተጠቀምኩት። እቺ ደግሞ ቫኒላ ናት ማለት ነው። እነኚህን አድርጌ እስኪ አብረን የምናየው ይሆናል ምን አይነት ዳቦ እንደሚወጣ። በነገራችን ላይ በጣም ቆንጆ የሆነ ዳቦ እንደሚሆን አልጠራጠርም። ምክንያቱም ያው ከዚህ በፊት ሞክሬ ስለማቀው ነው ዛሬ ለእናንተ ለማካፈል የተነሳሁት ማለት ነው። ይህን እንደዚህ ከአዋህድኩትኝ በኋላ ለ20 ደቂቃ ወይ ደግሞ ለ15 ደቂቃ ቁጭ አድርገዋለሁኝ ኩፍ እንዲድልኝ ማለት ነው። በጣም ቆንጆ የሆነ ዳቦ እንዲሆን። ከዛም በኋላ ወዶችዬ ከ20 ደቂቃ በኋላ በዚህ መልኩ ኩፍ ብሏል ማለት ነው። እዚች ጋር ደግሞ ትንሽዬ ዱቄት በመጠኗ አድርጌ ያለሁ። 2 ኩባያ ዱቄት ነው የተጠቀምኩት። ምክንያቱም የሚበላ ሰው ስለሌለ በትንሹ ነው መጋግረው ማለት ነው። እኔና ጓደኛዬ ብቻ ስለሆነ ማለት ነው። እና ወዶችዬ እንደዚህ አድርጌ ዳቦውን እንግዲህ ለማብኳት ኩፍ ያለ እርሾ ላይ ዱቄቴን ጨመርኩኝ። ከዛ በኋላ የቀረው ፒኪንግ ፓውደር ነበረ። ፒኪንግ ፓውደሩንም ከተትኩትኝ። ከዛ በኋላማ ይታሻል ትላላችሁ። እሽት ካደረኩኝ በኋላ ትላላችሁ። ለብ ባለ ውሃ ነው በነገራችን ላይ ያው ጊዜው ቀዝቃዛ ስለሆነ አሁን አየሩ ብርድ ስለሆነ ለብ ባለ ውሃ ነው ማለት ነው ማቡካው። እና እንደዚህ እንደምታዩት ካዋሃድኩትኝ በኋላ በደንብ አሸውና ሽታ አድርጌ ያው የአንድ እጅ ነገር አይመችም። እንደዚህ አብክቻለሁ ማለት ነው። በስተመጨረሻውም ዳቦ ቦክቶ እዚህ ጋር እንዳያችሁት ቅጠል አዘጋጅቼ ዳቦ በዚህ መልኩ ሊጡ በዚህ መልኩ ኩፍ ብሎልኝ ማለት ነው። እናማ ቅጠል አዘጋጅቼ ቅጠሉ እኮ እንትን ነው በነገራችን ላይ ካስ ቅጠል ነው። ትልልቅ የሆነ ካስ ቢሆን አሪፍ ነው ይመረጣል ማለት ነው። የኔዋ ግን የዛሬዋ ትንንሽ ስለሆነች ኖርማል ነው ባለው ነገር ነው የምንደፋው ማለት ነው። በነገራችን ላይ በጣም ቆንጆ የሆነ መዓዛ ይኖረዋል። ተበልቶ አይጠገብም የከስ ዳቦ ማለት ነው። እና እንደዚህ እንዳያችሁት ከሴን አጣጥቤ ነበረ በመጀመሪያ። ከዛ በኋላ እንደዚህ እያደረኩትኝ ነው። በጣም ቆንጆ የሆነ ከስ ነው ከሱ ማለት ነው። ነገር ግን እናንተ ካላችሁ በጣም ትልልቁ በጣም ቆንጆ ነው። እና እንደዚህ ካደረኩኝ በኋላ ኦቭን አስቀምጠዋለሁኝ ማለት ነው ጋይስ። ኦቭን አስቀምጠውና ለአንድ ለ15 ደቂቃ ቁጭ አድርገዋለሁ። ከዛ ኩፍ ሲል እለኩሰዋለሁ ማለት ነው ኦቭን። እና እንደዚህ እንዳያችሁት ሆኖ በስሏል ማለት ነው። ዋው ዳቦ ይለያል ትላላችሁ ጋይስ፣ ይለያል። እና ቅጠል ያልበዋል በነገራችን ላይ ዳቦ ላይ ከቆየ ያልበዋል በትኩሱ ካልተነሳ ማለት ነው።
እና እንግዲህ እንዳያችሁት እንደዚህ ከላይ አንስቼዋለሁ። ከዛም ዳቦዋ ይሄን ቅርጽና ይሄን የመሰለ አበባ የመሰለ ከለር ይዞ ወጥቷል ማለት ነው። ወዶችዬ ሞክሩት፣ ሁላችሁም በየቤታችሁ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አሁን ደግሞ የጾም ጊዜ ስለሆነ በጣም አስፈላጊ ነገር ነው ማለት ነው እና ሞክሩት ሁላችሁም። ሙቀት ሲሆን ነው ወዲያው የሚበላሸው። በብርድ ጊዜ ሳምንት ከዛ በላይ ሊቆይ ይችላል ማለት ነው። እናም ወዶችዬ እንደዚህ እንዳያችሁት ዳቦ በስሏል ማለት ነው። ከስር ደግሞ ይሄን ይመስላል። አልቦታል፣ በነገራችን ላይ በጣም አልቦታል እና ማንሳት ራሱ አቃተኝ እያቃጠለኝ ማለት ነው። እና በጣም ቆንጆ የሆነ ዳቦ ነው የጋገርኩት። አያችሁት? አልወጣ እያለኝ በጣም እያቃጠለኝ ነው በነገራችን ላይ ማለት ነው። በጣም ነው የሚያቃጥለው እና ስልክ ቁጭ አድርጌ አነሳዋለሁኝ ማለት ነው። አልቦታልም ደግሞ ከስራ አጥፍቼው ስለነበረ በስተመጨረሻውም እንደዚህ አድርጌ አውጥቼዋለሁ ማለት ነው። ውዶችዬ እንደወደዳችሁት አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አድርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።